እናንተ አረ የሆነ ወሬ ልንገራችሁ ማርያምና ሌላ ወሬ ልንገራችሁ። አንድ ሺህ ያቆማችሁት ጎበዝ። ድሮስ እናንተ ወሬ ሲሆን ትስ ብላችሁ ትመጣላችሁ። ላይ ተንቀይር እንዲህ ነበረ። ቲክቶክ እንዳለ እሷ ቪዲዮ አይደል እንዴ ጋይስ? ከታታይ ወይ አምላኬ ፈርዶብሽ ስጊ ወጥተሽ ይቅርታ ቢያቸው። በይቅርታ ከሆነ የሚረኩት ይቅርታ ቢያቸው። ጋይስ ታብታብ አድርጉ፣ ቤተሰብ ታብታብ አድርጉ። መቼ ነው ሲንግል ዘፈን አወጣሉ? ሰሞኑን እርማት ምኑ የመውደድ ቁጣ ነው ወይ? ምኑ እኮ በሚቀጥለው ሳምንት ይገባል ማሪ፣ በሚቀጥለው ሳምንት ይገባል። አሁን ግን ሀዘን ላይ ነው። ለዛ ያልገባኝ እኔ ፍቅር ነገርኩሽ እኮ እኔ ራሴ ፍቅረኛ የኔ ዘፈን ባይዘው አልሰጥሻለኝ ፍቅረኛ ታማኝ የህይወት ጓደኛ የመውደድ ቁጣ ነው ወይ? በሰው ክፉ የቱ ነው ወይ? የመውደድ ቁጣ ነው ወይ? ክፉ ሰርቼስ ነው ወይ? አልሰጥሻለኝ ፍቅረኛ ታማኝ የህይወት ጓደኛ አልሰጥሻለኝ ፍቅረኛ ታማኝ የህይወት ጓደኛ። ይህን ዘፈን ታስታውሱታላችሁ ጋይስ? መድረክ ላይ ሰራ ዛሬ 1980 የነድል ማረፊያው የትሆን ወደቡ ሲሸኝ ሲቀጣጠር ወዳጅ ከወዳጅ ጋይስ ወሬ ያነሷል። አንዷ ቲክቶከር አርቲስት አይደለም ጋይስ፣ ቲክቶከር ልንገራችሁ ቤተሰብ። እኔ ይሄንን ቪዲዮዬን በዩቲዩብ ነው ማስተላልፈው፣ በዚህ አስተላልፍም፣ ግን ዝም ብዬ ሃይላይት እንደዚህ ጠልጠልል አድርገው። አንዷ ቲክቶከር ሰምቼልሻለሁ፣ እናትሽ በጠና ታመው፣ አንቺ ግን ቼክ አታረቂያችሁ። ሻጥር ይሁን አሻጥር ይሁን ችግር ይሁን ጦርነት ይሁን ቂም በቀል ይሁን ጥላቻ ይሁን ምን እንደተፈጠረ ባናቅም እናትሽ ታመው የሚያስታምማቸው አጥተው ከሰራተኛ ጋር ነው የሚኖሩት። አንቺ ግን እዚህ እሽኮለሌት ያለሽ ወሬ እየሰማን ነው። ምን ነው እናት እምዬ እማ መደበቂያዬ መከለያዬ። አቤት ሴት ልጅ እንደው መድኃኒዓለም አደራህን። እኔ ግን ጋይስ ግን እኛ ሴቶች ስንባል ግን ችግረኞች ነና ጭቅመኞች ነና ግን ቤተሰብ አቤት የዚህ ዘመን ሴት አቤት ጭስ የለም ይላሉ። ጭሱ ነው እንጂ አራለ ሰማሁልሽ። እኔማ ከሀስ ከፈሰሞች ታይ አንቺ ልጅ ታይ። ፍምስናው ዝናው ፍቅሩ መወደዱ ላይፉ ታሪኩ ያልፋል። እናት ናት። እናት መሸሸጊያ፣ እናት መደበቂያ፣ እናት መከለያ። እናቴ እምዬ ስንቱን ያለፍኩብሽ፣ ስንት ታሪክ የቀየርሽልኝ። እግዚኦ ሴት ልጅ አቤት። እኔም ሴት ልጅ እናት ነኝ ለካስ። አይ በከሪያ አሁን ኬኳ እንድታረግኝ አደራሽ ነው ልጄ። ማርያም የቀለድኩ አይደለም። ማርያም እናትየዋ ታማ ተኝተዋል አሉ። ልጅቷ ዞር ብላም ግድም አልሰጣትም። እንደው ምን ብትበድልሽ ነው? እንደው ምን ብታረግሽ ነው? እንደው እኔ ይገባኛል የነገሩ፣ ግን በዚህ ደረጃ
እኔ እግዚአብሔር ምስክሬ ነው። በጣም ነው የደረገጥኩብሽ፣ በጣም ነው ያፈርኩብሽ። በስማም እናት እምዬ ላይ እማ እናት ላይ በዚህ ደረጃ ሽን ይቀየርልን ማሬ ጊፍት ወሬ ብላ ቀጠለች። ወሬ ብላ በምን ሁሉም እና አረ እናቷ ጥሩ ናት ማሬ፣ ሁሉም እናት ጥሩ አይደሉም ትለኛለች። አረ እናቷ ጥሩ ናት፣ አረ ጥሩ ናት እምዬ፣ ከዚህ በፊት አይተናታል እምዬ ማሬ፣ ምርጥ ናት፣ ጣፋጭ ናት፣ አስተዋይ ናት፣ አሳቢ ናት፣ አሻጋሪ ናት፣ ብዙ ናት ተብለን ነበር። እናት ናት። ዛሬ ላይ ጊዜው ተቀየረና እናት አይን ላፈር ተባለች አሉ። ተጣልተው ይሆናል ማሬ። ምንም ብትጣያት እናትሽን ያመማት ቀኝ ግን ልጅ ነሽና ከጎኗ ትሆኛለሽ። አንቺ ደነስ ተጣልተው ቢሆንስ ጊዜ ብትጣይስ ከእናት ጋር ጸባለ እንዴ? ቤት ሲኖራችሁ ቤት ተከራይታችሁ ከቤተሰቦቻችሁ ስትወጡ ስታገቡ ስትወልዱ ከእናቶቻችሁ ጋር ስትጣሉ ማለት ድጋሚ መታረቅ የለም ነው። እኔ ግን እናት ያላችሁ ልጆች በነገራችን ላይ እና ከእናታችሁ ጋር ላትስማሙ ትችላላችሁ። እናታችሁን ላትወዷት ትችላላችሁ። የምትወዱት እና ልጆች አላችሁ። እናቶቻችሁን የምትጠሉ ልጆች አውቃለሁ። ምክንያቱም ከተደረገባችሁና ከደረሰባችሁ ነገር አንጻር ለእናታችሁ ፍቅር የሌላችሁ ሰዎች ልትኖሩ ትችላላችሁ። ሁሉም አንድ ናቸው ማለት አይደል። ግን በነገር ያልገባችሁ ነገር ግን እናቶቻችሁ መከበሪያችሁ ናቸው። ጌታ ለአንቺ ክፉ ብትሆኑ መጥፎ ብትሆኑ አስቀያሚን ብትሆን እናትሽ እናት ያላት ልጅና እናት የሌላት ልጅ በህብረተሰቡ ዘንድ አንድ አይነት ክብር የላት። የእናቴ መኖር ለኔ የምጠቀመኝ እናቴ እንደዚህ ተውና ምናምን እንዳይመስልሽ ማሬ፣ እንዳይመስልሽ። እናት ሲኖርሽና እናትሽ ሳትኖር ስላልሆነ በላይፋችሁ ስላላጣችኋት ስላለች አሁን የምነግራችሁ ይሄ ንግግር እናንተን አይገባችሁ። የሚገባችሁ መች መሰላችሁ? ላይክ የራሳችሁን ህይወት ስትጀምሩ መቼም ሁልጊዜ ጥገኛና ተለጣፊ ናችሁ አትኖሩ። ከወንድምሽ ከእህትሽ ጋር ከቤተሰብሽ ጋር ወይ ደግሞ ሰው ሀገር ተቀምጠሽ ምናምን አትኖሪም። የሆነ ጊዜ የራስሽን ህይወት ስትጀምሪ የራስሽን ላይፍ ስትጀምሪ የራስሽን ቤተሰብ ስትመሰርቺ የእናት ጥቅምን የዛኔ ነው የምታይ። ማለት እናትሽ መኖሯ ለካስ ትክክል ነው ምናምን ነው የምትዩ። ከነ አስቀያሚ ባህሪዋም ከነ በዳይነቷም የእናት መኖር ባይዘዌ ክብርሽ ነው። ላይመስላችሁ ይችላል። ስላላችሁና ስለተራራቃችሁ ወይም አላት ስለተባልሽ ነው ያንን የቤተሰብ የሌለ ልጅ ተብሎ የሚሰጥሽን ነገር ያላየሽ ስላሉ ነው። ሳይኖሩ አንድ አይደለም። ወንድ የምትሆን ነገ ህይወት ይኖራል፣ ቤተሰብ ትመሰርታለህ፣ ፋሚሊ ይኖራል። እናት ያለው ወንድ ልጅና እናት የሌለው ወንድ ልጅ ወይ ባል በማህበረሰቡም በቤትህም በሚስትህም እንትን የለውም እንዴ። አንዳንድ ሴቶች ምንድን ነው የሚሉት? እናት የሌለው ወንድ ይስጠኝ ነው። እኔ ራሱ አንዳንዴ ስናደድ እንደዚህ ብዙ ታሪክ ስሰማ አላለሁ ጋይስ፣ እናት የሌለው ወንድ ይስጠኝ ምናምን እላለሁ። ለምን ይመስላችኋል? እናት መከበሪያ ናት። ከነነዝናዛነታቸው ከነነጭናጫነታቸው መኖራቸው ለእናንተ ክብራችሁ ነው። ሴቶቹም እንደዛው ሊመስላችሁ ይችላል። በህይወት ስላለች ነው። በህይወት ስላለች ስላልሞተች ስላልተለየችሽ ነው እናትሽ። የተለየችሽ ጊዜ ግን ከቤተሰብ አካል የሚመጣውን የንቀት እንትን ታየዋለሽ። ማለት በማህበረሰቡ በባልሽ ቤተሰብ በጓደኞችሽ ብላ ብላ ምናምን እና
እናት ያላችሁ ሰዎች ጅል አትሁኑ። እናቶቻችሁ ከነስድባቸው ከነነጭናጫነታቸው ከነተሳዳቢነታቸው ይኑሩላችሁ። ሰላምና ጤና ይስጣቸው፣ ረጅም እድሜ ጤና። አድባሬ ነሽ ኑሪ ብለሽ ጸሎት አድርጊላት። የሚያስፈልጋትን እስካለሽ ድረስ አቅምሽ የሚችለውን አድርጊላት። በድለሽኛል፣ አላሳደግሽኝም፣ አላስተማርሽኝም፣ ሂማኔር አልገዛሽልኝም፣ አልተንከባከብሽኝም፣ እንደዚህ አላረግሽልኝም፣ እንደዚህ ምናምን አላረግሽልኝም፣ እንደዚህ ነው እኔ በልጅነቴ ተሰድጄ ህይወቴ ልቀይር አንቺ እንደዚህ ነሽ። ጋይስ ከነ ችግራቸው ይኑሩላችሁ፣ ሞኛችሁ ነው። እና ደግሞ በሶሻል ሚዲያ ላይ የምትታወቁ ኢንፍሉዌንሰር የሆናችሁ ሰዎች ደግሞ እዚህ መታችሁ ሚኒቅ ቅንቅን አትበሉ። ምክንያቱም ፋሚሊዎቻችሁን እናውቃቸዋለን። ፋሚሊዎቻችሁን ስታሳዝኑና እኛ ጋር መታችሁ የውሸት ድራማ ስትሰሩ ታሪካችሁ እንደዚህ ስንሰማ እኛ እንዘባበቅባችኋለን እና ጥሩ አይደለም። ከእናት በላይ ምን አለ? ዛሬ ምን ተቀየረ? ምን ማለት የመጣው ነገር እንደው እርግጠኛ ናችሁ እስከ መጨረሻው ድረስ ይዘልቃል ይሄዳል? እስከ መጨረሻው ድረስ ፍጻሜው ያምራል? ፍጻሜ የሚያውቀው መድኃኒዓለም ነው። ነገር ግን በጣም ሾው የበዛበት ነገር መጨረሻው አያምርም እና እናትሽ ታማ ቤት ውስጥ ተኝታ አንቺ ቼክ የማታረጊያት ልጅ መሆንሽን ስሰማ እንደ ሴትም እንደ እናትም ደብሮኛል። ከራስሽ ወዳጆች ነው ወሬው የደረሰኝ። ባይዘው ይሄን ቪዲዮ በጣም ታየዋለሽ። ከራስሽ ወዳጆች አብረውሽ ከነበሩ አብረውሽ ከሚበሉ ከሚያውቁሽ ክሎዝ ከሆኑ ጓደኞች ነው ይሄ ኢንፎርሜሽን የተሰጠኝ እና ውሸትም እንዳልሆነ አውቃለሁ። እና አስቢ፣ ላንቺ ብዬ መኖር እንዳለ መሞት አለ። ነገ እናትሽ እግዚአብሔር አይበልባቸው አያርግባቸውና አይበለውና አያርግብሽ። እናትሽ ቢያርፉ ይሄ የታማሹ ወሬ ይወጣል። አይበልባቸው፣ እግዚአብሔር ይጠብቃቸው፣ መድኃኒዓለም ይፈውሳቸው። ግን ይሄ አሁን እኛ የሰማነው ወሬ ይወጣብሻል። ላንቺ ብለን ነው አያገባቸውም። ልክ እንደመለሱ ነው ሜርሲ ጎልድ እንደምትባለው እኔ በዚህ ሜርሲ ጎልድ ነገራቸው ነው ጋይስ። አናገርኩ ምናምን አወራን ምናምን ነገር። ከዛ ያለብሽን የልጅቷን ገንዘብ መልሽላት፣ እንደዚህ ያርገሻታል ምናምን እና ጥሩ አይደለም ላንቺ መልሽላት፣ ስምሽ እንዳይጠፋ ነው መሰለህ። አዎ ለመልስላት ተነጋግረናል፣ ሪሲት ምናምን ብለናል፣ እልክላታለሁ። ነገር ግን ልጅቷ እየገባች በየቦታው ስሜን እያጠፋች ነው፣ ስሜን እየጠራች ነው አለች። በነገራችን ላይ ማንሽ ማሪ እኔ ጋር የምትሻወራሽ ልጅ አውርቻታለሁ፣ አልካደችም፣ አዎ ብላለች። ግን በየቦታው እየሄድሽ ስሜን የምታጠፋው ነገር የሚያዋጣት ከሆነ ግን ምንም አታመጣም ብላሻለች። እንጋሽ ብዬ ነው በየላይ እየገባች ስሜን ታጠፋለች ብላሻለች። እንጋሽ ብዬ ነው ባይዛዌ ጋይስ። ይሄ እኮ ፈርጥ እኮ ነው። እንደዚህ የሚያብለጨልጩት ናቸው። አያችሁት? ማነሽ ለወሬ እንዳሞች እኔ ጋይስ። እናንተ ደግሞ ማናት ትባባላሉ እዚህ ጋይስ። እኔ ምን ስማ ተራ ምን የምታወሩት? እናንተ ናችሁ እኮ የምታስቡኝ። ገብርኤል ማናት ትባባላላችሁ በቁምት ጌታው ከመጀመሩ ነው ስም ስነግራችሁ የምታውቁኝ ጋይስ። ስም ስጠራችሁ ታውቃላችሁ። እዚህ ሚዲያ ላይ እዚሁ ቲክቶክ ላይ ያየነው ቪዲዮ ካልሆነ